ሄርሜላ ማናት ማለት? እሺ ህይወት እሺ እሷ የሆነ ሰው ነበረች ምናምን ነገር እንለፎቶ እሺ ተላከልኝ ነገር ያንተ ፎቶ አይደለም እነዚህ ያንተ ቴክስቶች አይደሉ? ኦፍ ኮርስ የኔ ፎቶ ነው። ምን ታዲያ ይሄ ምንድነው? የኔ ፎቶ ከወንድ ጋር እንደዚህ አይነት ፎቶ ቢላክልህ ምንድነው የሚሰማው? ምንም እኮ የሚያሳምን ነገር አይደለም። ነው ፎቶሾፕ ነው ይሄ ማንዳ ይሄ እኔ እርግጠኛ ነኝ እውነት እሱ አይደል። ይሄ ልክ ነህ እኮ ቮሱ እሺ አስረዳኝ። አያረግም ብዬ እየተከራከርኩኝ ነው እስካሁን የመጣሁት ገብቶሃል? እንደ ጓደኛ ሄርሜላ ናፍቀሽኛል። ሰሞኑን ምን ሆነሽ ነው ከስራ የጠፋሽው ነው ያልኩት። ለምን እኔ ወንድ ጋር ናፍቀኛል ብዬ ብልክ ደስ ይላል እኮ? ደስ እንደማይልሽ አውቃለሁ። ይሄ ግን የቆየ ፋይል ነው። ከጓደኝነት ባለፈ መስሪያ ቤት የሆነ ሳለ ለአንድ ሳምንት አልመጣችም። ነገ አዲስ ነገር ስለማን ነው የምሰማው? እነሱን አምነሻቸው ምትጂ ኮን ይሄ የእምነት ጉዳይ አይደለም። ስለማንኳቸው አይደለም። ኖ ነገሩን በቦታ ይችላል። በእግዚአብሔር ጂሚ ጠብቀህ ነበር። ምን እንዲሆን ጠብቀህ ነበር? ካሁን በኋላ ነው ለምን ተከራከራላችሁ? አንዴ ብትሰሙ አንዴ ስሙ አንዴ ስሙ ያደጋገስክ ነው ገባራሽ ነው ነው አይደለ? ሁለተኛ ማለት ነው እንዲያነጋግሮች ያመሽ ተነጋግሮ ነው ነገሩ ይቀራል። ካሁን በኋላ ነው እናንቻለን የሚቀረው ነገር መቅረት። ቆይ ጀርሚ ቆይ ሰላም፣ እንዴት ናችሁ? ውድ ቻናል ቤተሰቦች፣ እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላም ሁኑ። የባለፈው ቪዲዮ ላይ እንደተመለከታችሁት ጄደን የማይሆን ነገር አውርቶ ከፍቅረኛዬ ጋር ለያይቶኛል። እንደምታዩት ሳምፕል ላይ ነበር። እኔ በሷ የፈረድኩ ሳይሆን ጄደን ያደረገው ነገር ልክ አይደለም ነው። አላደረኩትን ነገር አድርገሃል ብሎ አልፈጽምኩትን ነገር ፈጽመሃል ብሎ ከየት እንዳመጣው እንኳን አላውቅም። የመረጃ ብቻ ከፍቅረኛዬ ጋር ለያይቶኛል እና ዛሬ ያው ማንዳን እሷን እንዲያመጣትና ያለውን እውነታም ከህይወት ጋርም የነበረንን ግንኙነት ያለውን እውነታ በእናንተም ፊትም በእነሱም ፊትም ደግሞ ለመናገር ስለምፈልግ ሲጠበቋቸው ነው ደርሰናል ብለውኛል። ሲመጡ ደግሞ አንድ ላይ ያለውን ነገር የምናየው ይሆናል። በደንብ ማስረዳት ይሆናል። ሜቢ ላታምነኝ ትችላለች፣ ነው አላውቅም። ግን በተቻለኝ አቅም ለሷም ለማንዳም ያለውን እውነታ ጄደን ዝም ብሎ እንዳወራ ይሄ ነገር እውነት እንዳልሆነ ልነግራቸው ፈልጋለሁ። እናንተም ደግሞ እንድታውቁ ፈልጋለሁ። ከሷ ጋር ምንም አይነት ግንኙነት የለኝም አሁን ላይ። አዎ የድሮ ፍቅረኛዬ ናት፣ የድሮ ፍቅረኛዬ ነበረች። ከሷ ጋር አሪፍ ጊዜያቶችን አሳልፈናል። አዎ እንደ ፍቅረኛ አሳልፈናል። ግን አሁን ላይ ከዛ ባለፈ ነገር ምንም ነገር የለንም። እኔና እሷ ቆይቷል፣ ያ ነገር አልፏል። ሜቢ አሁን ህይወቴን ለመበጥበጥ ፈልጋ ይመስለኛል እንደዚህ አይነት ነገሮችን የምታደርገው። ጄደንም እሷን አምኗት ደግሞ የማይሆን ነገሮችን ያደረገ ነው እያወራን ያለውና እሱንም በቀጣይ ደግሞ አግኝቼው በስትክክል አወራዋለሁ። ልክ እንዳልሆነ እየመጡ ስለሆነ ከነሱ ጋር ያለውን ነገር ደግሞ አብረን የምናየው ይሆናል። ያው እስከ ቪዲዮ መጨረሻ ድረስ አብራችሁን ሁሉ ሀሳብ አስተያየታችሁን ኮሜንት ላይ እናንተም የተሰማችሁን ነገር ስለ ቪዲዮ ያለውን ነገር ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እና ቤተሰቦች እየመጡ ነው። ማንዳ ይታየኛል እና ቤተሰብ ያው ሁለቱም የመጡ ነው። እሷ በጣም ተናዳለች። ኦፍ ኮርስ የምጠበቅ ነገር ነው ይሄ። እስቲ ለማስረዳት ሞክራለሁ በተቻለኝ አቅም። ማንዳ ወንድሜ ነሽ ጄሪ? እሺ ቤተሰብ ያው በተቻለኝ አቅም ነገሮችን ለማስረዳት ለማብራራት እጥራለሁ። ጄሪ ቀረስኩኝ ቪዲዮ ባለፈው የተፈጸመውን ነገር ታውቂያለሽ። እኔ እነዛ ነገሮችን ሜቢ አድርጓል ብለሽ እንደምታስቢ አልጠራጠርም። ምክንያቱም የጄደን ሁኔታ የሚያሳምን ነው። እንደዛ ማድረግ አይነት ሰው አይደለም። በእርግጥ ግን ጄደን ምን አይቶ እንደሆነ አላውቅም፣ ምን ሰምቶ እንደሆነ አላውቅም። ለኔም ባህሪው በጣም ልውጥውጥ ነው ያለብኝ እና ከህይወት ጋር ምንም ግንኙነት የለንም እኔና እሷ። አሁን ላይ የድሮ ፍቅረኛዬ ነበረች። ቅድም ለቤተሰቦቼ የተናገርኩ ነበር። የድሮ ፍቅረኛዬ ነበረች፣ አሁን ነበረች የድሮ ፍቅረኛዬ። አሁን ግን ከሷ ጋር ከተለያየን ረጅም ጊዜ ሆኖናል። ምንም ነገር የለንም ከሷ ጋር እና በዛን ግን ልትረጂው የምፈልገው ሜቢ ዛሬ ጄደን ቢኖር አሪፍ ነበረ። ደውዬለት አያነሳም ስልክ፣ ለመምጣትም ፍላጎት የለውምና ምንም ነገር የለንም ነው ማንዳ። ባለፈው ያየከው ነው ጄደንን የማይሆን ነገር ያደረገ ነበር፣ የማይሆን ነገር ያወራ ነበር። ለኔም አዲስ ሆኖብኛል። ግራን እንጂ ገባኝ ነው። እና ጄሪ እኔ ካንቺ ጋር በዚህ አይነት ተልካሻ ምክንያት በደንብ አስረዳት። እኔም ያለውን ነገር እንድታወሩጃት የመጣው ያ በዚህ አይነት ተልካሻ ምክንያት እኔና አንቺ እንድንቆራረጥ እንድንቀያየም እኔ ላይም ቅያሜ እንዲኖርሽ አልፈልግም። ገባሽ አይደል? እኔ ካንቺ ጋር አሪፍ ጊዜያቶችን ያሳለፍኩ ነው። አሪፍ ሁኔታ ላይ ያለ ነው። ደስ ይላል።
እና በእንዲህ አይነት ተልካሻ ምክንያት በእንዲህ አይነት ተልካሻ ወሬ ፕሊስ ባትሰሚያቸውና እንትን ባይል ደስ ይለኛል። እና እስቲ የምታስቢው ነገር ካለ ወይ ደግሞ በአንቺ በኩልም ያለውን ነገር መስማት ስለምፈልግ እስቲ ብትነግሪኝ ደስ ይለኛል። በጣም ጥሩ ማለት እኔ ይሄ ኖሮሱ አሁን ላይ ማለት በጣም እየከበደኝ ነው። ማንዳ ሁሉንም ነገር አይቶታል ማለት ይሄኛው ነገር በቃ ጀስት ጓደኛ ያደረገው ነገር ነው ብለን እናስብ። ኢቭን አቤት ከገባው በኋላ ብዙ ነገሮች ስልኬ ላይ እየገቡልኝ ነበረ ማለት ልደውልልህም አልኩኝ ምንም አልኩኝ በቃ ማለት ምን እንደማደርግ ግራ ገብቶኝ ለማንዳ ደውዬ ነገርኩትኝ ይሄን ሁላ ነገር እና አሳየሁት። ሄርሜላ ማናት ማለት እሺ ህይወት እሺ እሷ የሆነ ሰው ነበረች ምናምን ነገር እንለፎቶ እሺ ተላከልኝ ነገር ምን ተላከል ሄርሜላ ያው እነሱም እንደሚያውቁት ምንም ከጓደኝነት ባለፈ አብሮ ስራ ከመስራት ባለፈ ምንም ነገር የለንም። ይሄን ደግሞ ከአብሮሽ ጋርም ያኔ የመጀመሪያው ቪዲዮ ላይ አውርቻለሁ። ከሄርሜላ ጋር ምንም ነገር የለንም። እሷ ጥሩ ልጅ እንደሆነች ጓደኛዬ እንደሆነች ተናግሬያለሁ። ምን እየተረዳው እንደሆነ ታውቃለህ ማለት ምን አይነት ውሸታምና አስመሳይ ሰው እንደሆነ እየተረዳው ነው አላይ። ያንተ ፎቶ አይደለም እነዚህ አንተ ቴክስቶች አይደሉ? ኦፍ ኮርስ የኔ ፎቶ ነው። ምን ታዲያ ይሄ ምንድነው? የኔ ፎቶ ከወንድ ጋር እንደዚህ አይነት ፎቶ ቢላክ ለምንድን ነው የሚሰማው? ንገረኝ። ማንዳዬ እኮ ኤዲቲንግ ነው። እኔም ለምትይ ፎቶ ነው አስበው ነው ይሄ ፎቶሾፕ ላይ ሰራ ኤዲተር እርግጠኛ ነው አኖራለሁ ያልኩት ወንድ እንደዚህ አይነት ነገር ስልኬ ላይ ሲገባ ምንድነው ማድረግ ያለብኝ? ይሄ ኤዲት ነው። ከኤዲት ባለፈ ምንም ነገር የለውም። ፎቶሾፕ ማንዳ ተሰራ አያደርግም። በእርግጠኝነት ይሰራ። አንተ ነው እንደዚህ ያትበል ለምን መሰለህ ማንዳ አንተም ጭራሽ እንትን አልከኝ ተረተርኩኝ። ከሄርሜላ ጋር ምንም ነገር ስለ አይደለ እውነቱን ስንነጋገር ቴክስት ያዛረሉ ከሰላምታና ኦኬ ጠፋ ነው። ከዛ ባለፈ ምን አወራን? እስቲ ከዛ ስማው ቮይሶችንም ስማው። ለምን አይኔን ያያየው? በእርግጠኝነት አንተ እንደዚህ አታረግ ማንዳ። አንተ የሱ ጓደኛ ነህ፣ ይሄ ይገባኛል። እኔ ጓደኛዬ የፈለገ ነገር ብታረግ ለሷ ነው ደግፈው። ከበደኝ ይሄ ምንም እግዚአብሔርን ከበደኝ እንጂ እንደዚህ አልገመትኩም ጭራሽ። ማንዳ አንተም እኔ ላይ እንትን ያልክ ነው? እኔ ተከራክሬያለሁ፣ እስከምችለው ተከራክሬያለሁ። ምክንያቱም እኔ አውቀዋለሁ እኔ እንደዚህ አያደርግም ብዬ ነው ለሷ የነገርኳት። ግን ደግሞ የማየው ነገር ነው። ምንም አይደለም እኮ ማንዳ፣ ይሄ ፎቶሾፕ ነው። እኔና እሷን ለማጣል ባለፈው ጄደን ካነሳው ወሬ ጋር አያይዘውት አሁን ፋይል ልኩላታል ማለት ነው። ጄደን ከህይወት ጋር ምናምን እንትን ብሏል፣ ማቅጦብሻል ምናምን ብሎ አወራ። ከዛ በኋላ ፋይል መላክ ጀመረ ማለት ነው። እኔ ሲጀመር ምንም ነገሮችን አላደረኩም። ከሄርሜላ ጋርም ያለው ቮይስ ኦፍ ኮርስ እዚህ ጋር ምን ነው ጠፋሽ ናፍቀሽኛል ምናምን ነው እንደ ጓደኛ ሌላ ምንም እንትን። እኔ አሁን ቢታኒያንም እንደዛ አላታለሁ አይደል? ስጠፋ ምን ነው ጠፍተሻል አንቺ ሳይናፍቅሽ እኔ ሌላ ነገር አለ። ቮይሱ ነው ገብቷል። ላስረዳት ሞክሬያለሁ። ነው እንደዛ ያደርግም ጀርሚ ልክ አይደለም ብዬ ነግሬያታለሁ። ግን ደግሞ ይሄን ፋይል ሳይሆን እንዴት ብዬ ነው እንትን የምለው? ልከራከርልም እችላለሁ እኮ ነሽ አንቺ ልክ ነሽ። ግን በሚላክልሽ ፋይል ሙሉ አትመኝ ሰውን ያማ እንኳን አይደለም መጥቼ እየጠየቅኩ ነው። ኢቭን ፊት ለፊት እየጠየቅኩ ነው። አሁን ሰው ሌላ ነገር ማድረግ አንተ ሰው አሁን ምን አይነት ኤዲቲንግ እንደሚሰራ ታውቃለህ ማለት ነው እኮ እሱ ነው። ልክ ነው ኤአይን ነው ብዬ ነው መጀመሪያ የሚያስረዳው። አዎ የሆነ ነገር እንኳን ቢያመጡልሽ አምነሽ በቃ ጀርሚ እንደዛ አይነት ነገር ያደርጋል ካሁን በኋላ መቀጠል አንችልም ምናምን ብትይ ማለት ይሁላ ነገር እያየው እንዴት ነው ካንተ ጋር አምኜ ህይወትን መቀጠለው ማለት እንዴት ብዬ ነው አምኜ ማለት ለቤት ተረጋግቶ ነገር ታደርጋ አታውቂኝም ከዚህ በፊት አንታወቅም እኔና አንቺ በረም አላውቅም ነበር ማለት ነው እንደዚህ እኮ ነው ምንም እኮ የሚያሳምን ነገር አይደለም። ነው ፎቶሾፕ ነው ይሄ ማንዳ ይሄ እኔ እርግጠኛ ነኝ እውነት እሱ አይደል። ይሄ ልክ ነህ እኮ ቮይሱ እሺ አስረዳኝ አያረግም ብዬ እየተከራከርኩኝ ነው እስካሁን የመጣሁት ገብቶሃል። እንደ ጓደኛ ሄርሜላ ናፍቀሽኛል ሰሞኑን ምን ሆነሽ ነው ከስራ የጠፋሽው ነው ያልኩት። ለምን እኔ ወንድ ጋር ናፍቀኛል ብዬ ብልክ ደስ ይላል እኮ ደስ እንደማይልሽ አውቃለሁ። ይሄ ግን የቆየ ፋይል ነው ከጓደኝነት ባለፈ መስሪያ ቤት የሆነ ሳለ ለአንድ ሳምንት አልመጣችም። ነገ ስለማን ነው የምሰማው? አንድ ሳምንት አልመጣችም። መጀመሪያ አንዴ ብቻ ስሚ ጄሪ አንዴ ስሚ። እኔ አሁን ለምን እንደዚህ ተረዳሽ ምናምን ያልኩ ሳይሆን ቢያንስ ከነሱ እንኳን እኔ ማመን አለብሽ ነው። ከነሱ ውጪ እኔ ማመን አለብሽ። ዋናው መተማመን ነው። ግን ገባሽ? እኔ ማመኑ አይደለም። ይኸውልሽ እኔ አሁን የምረዳው አሁን ዘመኑ ተራቋል ምናምን ኤአይ ነው ምናምን
ቮይስም ሊቀይሩ ይችላሉ። ኦፍ ኮርስ ይታወቀ እኮ ነው። ግን ሰው ያለ ምንም ምክንያት ከመሬት ተነስቶ እንደዚህ አያደርግም። ጄሪ ፕሊዝ እኔ በእንዲህ አይነት ነገር አሁን ካንቺ ጋር ምንትን ማለት አልፈልግም። ማና ፕሊዝ እኔ አሁን ከዛ ባለፈ ምንም ነገር የለም። እንዴት ከሄርሜላ ጋር ትጠረጥሩኛላችሁ? ከጓደኝነት ባለፈ እኮ ምንም ነገር የለንም እንዴ። እኔ ደግሞ ከዚህ በላይ ማስረዳትም አልችልም። በእውነት እኔ በጣም ይከበረኝ ነው። ባለፈው በጄደን ጉዳይ ያ ሁሉ ሰዓት ስከራከር ከእናንተ ጋር ቆየሁ። አሁን ደግሞ በሄርሜላ ጉዳይ ከዚህ በላይ እኔ ምንም ማስረዳት አልችልም። እናንተ ቢያንስ እሱ ሲያወራኝ ትንሽ ተረጋግቼ ነበረ ማለት መለስ ለማለት ፈልጌ ነበረ፣ ሞክሬ ነበረ። በቃ የሆነው ሆኗል ብዬ ማለት ነው። ግን ደግሞ እስቲ አስበው ድጋሚ ደግሞ እንደዚህ አይነት ነገር እሺ፣ ነገስ አንተ እንደዛ የምታረግ ሰው ነው? እኔ ማን ጭራሽ አንተ እኔ ከማየው ነገር አይደለም ከማየው ካየሁት ነገር ነው ተነስቼ ይቅርታ እንተዋወቃለን እኮ እናንተ በደንብ እንተዋወቃለን። ጭራሽ አንተም የጄደን ባህሪ ገብቶብህ ደግሞ መልሰን ይመጣል። ምን ላርግ? እሺ ጄርሚ ምን ላርግ? እኔ ከማየው ነገር ነው። እኔ አይደለ ተከራክሬ ነው። እውነት ነው እንደዛ አያደርግም። በቃ ቀጥታ ቴክስቶችም እኮ አሉ። ቴክስቶችም ኖርማል ከጓደኛዬ ጋር ከማወራው ውጪ ምንም ነገር አዲስ ነገር የለም። ፎቶ እንኳን ይሄ ቀጥታ የሚታይ ፎቶሾፕ ነው እንዴ። ሜቢ አንቺ አታውቂም ብሎ ይሆናል። ይሄ ፎቶሾፕ ነው። ምንም ከዛ ውጪ ምንም ነገር የለውም። እሺ ቮይሱን አስረዳትና በቃ እንትን በሉ ፍቱት። ምክንያቱም አልኩት ጓደኛዬ ናት አይደል? መስሪያ ቤት አልመጣችም። አንድ ሳምንት ምን እንደሆነ አላውቅም። ብቻ ይዛል የቆየ ፋይል እኮ ነው ደግሞ የአመት ከምናምን የቆየ ፋይል ነው። ከየት አምጥተው እንኳን እንደላኩልሽ እኔ አላውቅም። አመት ውስጥ ነው ነገሮች የሚካሄዱት። ገብቷል? ከሷ ጋር ብዙ ቆይተሃል። ገባኝ። እኔ እኮ እንደ ፍቅረኛ አብሮ እንደቆየ ሰው እኔና እሷ ቆይተናል አይደል? ቢያንስ ትንሽም ቢሆን ቆይተናል፣ እንታወቃለን። እኔም እሷን አውቃታለሁ፣ እሷም እኔን በደምብ ታውቀኛለች። ዛሬ ግን እኔ አንተን አላውቅም ማለት ነው። በቃ አዲስ ሆና እንደ አዲስ ለምንድን ነው ኢቭን አሁን አብሬ ኮኝ ራሱ አብራክ ሴት እንዳለች ነው እየተሰማኝ ያለው። ከዚህ በላይ ጭራሽ እኔ ሻንጃ እሺ እንፍታው እኮ ማለት አንተ ስጋት ነው የሚሆነው ህይወቴ ራሱ ማለት ነገም የሆነ ነገር አዲስ ነገር እየጠበቅኩኝ ነው ማለት ምን ይላክልኝ ይሆን ምን አይሁን ማለት በሰው ወሬ እንትን አትበይ ጄሪ ፕሊዝ። እሺ እንፍታው፣ ይሄን ነገር እንፍታውና ምክንያቱም እኔ በእኔና አንቺ ፍቅር በጣም አትጣሉ ፕሊዝ። እንዲያ ነገሮች እየመጡ እንትን ባሉ ቁጥር እኔ እንደው አስር ያጠርጥረኝ። እኔ በጣም ይደበረኝ በእውነት እንዴ ያላደረኩት ስራክ ነው። ኧረ ተይ ጄሪ። አሁን ማን አንድ ያለችኝ እንዴት ነው እኔ ከሷ ጋር መቀጠል የምችለው? እዚያ ቆሜ ማውራት የምችለው? አለመቀጠል መብት ነው። አሁንም እኮ እኔ አምኜክ ነው። ኖ አይደለም። ማን ቆይ አይደል፣ እንደዛ አይደል። ነይ እንደዛ አይደል። ይኸውልሽ አንቺ ማሰብ ያለብሽ አሁን ሙሉ ሚሊሽን ነገር መስማት አለብሽ። ሙሉ ሚሊሽን ነገር አስጨርሹ። ልጁ ይሄኔ በዚህ ሁኔታ ሆኜ እንዴትም እንደዚህ ላወራው አልችልም። አይደለም አሁን የመጨረሻ ማለት እኮ ስለምን አንተም አሁን እንደዛ ማለት አለብህ። በእግዚአብሔር አረተ ነገሮችን ብንፈታ ይሻላል። እነሱን አምነሻቸው ምትጂ ኮን ይሄ የእምነት ጉዳይ አይደለም። ስለማንኳቸው አይደለም። ኖ ነገሩን ብንፈታ ይሻላል። በእግዚአብሔር ጂሚ ምን እንዲሆን ጠብቀህ ነበር? ካሁን በኋላ ለምን ትከራከራላችሁ? አንዴ ብትሰሙ አንዴ ስሙ አንዴ ስሙ ያደጋገስክ ነው ገባራሽ እኔ ነው አይደለ? ሁለተኛ ማለት ነው እንዲያ ነገሮች ያመሽ ተነጋግሮ ነው ነገሩ ይቀራል። ካሁን በኋላ እኔና አንቺ የሚቀረው ነገር መቅረት። ቆይ ጀርሚ ቆይ ይስማ አንደኛ ማት አለበት አይደለም። አሁን እሷ ሴት ናት ገብቶሃል? ከዚህ በላይ ነው ማስረዳት የምችለው ማንዳ። ከዚህ በላይ ነው ማስረዳት የምችለው። ባለፈውም ባላደረኩት ነገር ተወቀስኩ። አምና አይደለም አሁን ለሚታየው ነገር ላስረዳሽ ቤተሰቦች የሚወቁ ይሄን ነገር ብዬ በጠራው ጭራሽ ሌላ ፋይል ይዛ መጣ። እኔ ወቀሳ። እሺ እሷ ምን ታርቅ? እሷ እኮ ጥፋተኛ አይደለችም። ምክንያቱም የሚላክላት ነገር ነው እዚህ ጋር እውነት ነው ደግሞ የሚመስለው። ታደርጋለህ አንተ። ቆይ እንደዛ አላደረኩም እና ማስረዳት ነው ሳትጠይቀኝ እኔም በእግዚአብሔር እንዴ ካሁን በኋላ ይቅር። ይሄ እንትን የሚሉ ሆነ ሰዎች የላኩላት ፋይሎችን ዝም ብላ መታመን ከሆነ ሰዎችን ይቅርብኝ፣ በቃ ይቅርብኝ። ጀርሚ ግራታ እኔ ከዚህ በኋላ ታጋቡ። እኔ እሷን ልጃት እኔ እኮ ይቅርታ ለመጠየቅ ነው ዛሬ የመጣሁት አይደል? ኢቭን ባላደረኩት ነገር ነው ባልሆነው ነገር ይቅርታ ለመጠየቅ ነው የመጣሁት። እሷ ግን ጭራሽ ሌላ ወቀሳ እኔ መልሳ መውቀስ። እሺ ምን ይሻላል? አንተ እንኳን ምን ላድርግ? እሺ እኔ እውነት ስሰማል አላመንኩም ነበር ነው እንደዛ አያደርግም ብዬ ነው የተከራከርኩት ለአንተ ማለት ነው። ግን ደግሞ ማየው ነገር ቮይሱስ እሺ ምን ልበል በዚህ ሰዓት ምን ብዬ ላስረዳለህ? እሷ ከዚህ በላይ ማስረዳት አልችልም። በቃ የሚቀረው ነገር ይቀር ከፈለግ እሺ